ራያን ለትግራይ አሳልፎ መስጠት። ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች፣ ለዛሬ የሳምንቱ የትረካ ዝግጅታችን አምባው አራርሶ ለዝግጅት ክፍላችን የላኩልንን ራያን ለትግራይ አሳልፎ መስጠት የተሰኘ ጽሑፍ ወደ እናንተ የምናቀርብበት ሰዓት ላይ ነን። አብራችሁን እንድትቆዩም በአክብሮት እንጋብዛለን። በቅድመ ኢህአዴግ ኢትዮጵያ ራያ በሁለት አስተዳደር ተከፍሎ አንደኛው ራያና አዘቦ በትግራይ ክፍለ ሀገር፣ ሌላኛው ደግሞ ራያና ቆቦ ተብሎ በወሎ ክፍለ ሀገር ይተዳደር እንደነበር የቅርብ ጊዜ ትዝታ ነው። በህዝባዊ ወያነ ሓርነት ትግራይ ህወሓት የተመራው ኢህአዴግ በ1981 ዓ.ም ነሐሴ ላይ የራያን አካባቢ ተቆጣጠረ። ልክ እንደ ሌሎቹ የሰሜን ወሎ አካባቢዎች የራያና ቆቦ አውራጃ ዋና መቀመጫ የነበረው የአላማጣ ወረዳና የዋጋ አውራጃ አካል የነበረው የወፍላ ወረዳ ኮረም በኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ኢህዴን ክፍለ ህዝቦች ከ1981 እስከ 1985 ዓ.ም ይተዳደር ነበር። ከ1985 ዓ.ም በኋላ ግን እንዴት እንደተወሰነ ሳይታወቅ እነዚህ ሁለት ወረዳዎች ወደ ትግራይ ክልል በማካለል በህወሓት መሪር አገዛዝ ስር እንዲወድቁ ተደረገ። ህወሓት ወደ ስልጣን ሲመጣ የመጀመሪያ በትሩን ያሳረፈባቸው አካባቢዎች ራያ፣ ጠለምትና ወልቃይት ነበሩ። ይህ ቀደም ሲል በ1968 ዓ.ም በተዘጋጀው የህወሓት ማኒፌስቶ የትግራይ መሬት በደቡብ አለውሃ፣ በሰሜን መረብ ሲያካልሉት፣ በምዕራብ ደግሞ ወልቃይትና ጸለምትን ያጠቃልላል። ያስቀመጠውን የግዛት ማስፋፋት አቋም በተግባር ለመፈጸም የተወሰደው እርምጃም ነበር። በዚህ መሰረት ህወሓት የ1987ቱ ህገ መንግስት ከመጽደቁ በፊት ራያን፣ ጠለምትንና ወልቃይትን ተሽቀዳድሞ ወደ ትግራይ አካለለ። በ1987 ዓ.ም ህገ መንግስቱ ከመጽደቁ በፊት ራዮች ሳይመካከሩበትና ሳይፈቅዱ በ1985 ዓ.ም ህወሓትን የራያን አካባቢ በጉልበት ወደ ትግራይ በማካተት የግዛት ማስፋፋት ህልሙን እውን እያደረገ ነበር። ምንም እንኳን ህገ መንግስቱ የክልል አወቃቀር የደነገገውና ያጸደቀው በ1987 ዓ.ም ቢሆንም ህወሓት ራሱን ጥቅም ሲሆን ህግና ስርዓት ቦታ የላቸውምና ለዚህም ነው የራያን አካባቢ ወደ ትግራይ የተካለለበትን መንገድ ከመነሻው ህገ ወጥ ነበር የሚባለው። የራያ መሬት በጉልበተኛው ህወሓት በወረራ የተወሰደ መሆኑን ሊሰመርበትም ይገባል። ወደ ትግራይ ማካለሉን ተከትሎ የነበረው የመሬት ስሪት ተሽሮ መሬቱን ወደ አነስተኛ ኩርማን በመሸንሸን የአካባቢው ተወላጆች በማፈናቀል ለራሱ ምስለኔ ሰጣቸው። ይህ እርምጃ የአስተዳደር ለውጥ ብቻ ያተኮረ ሳይሆን የማንነት ለውጥ ወይም የዲሞግራፊ ለውጥ ለማምጣት የተነደፈ ስልት ነበር። ራያ፣ አላማጣና ኮረም ወረዳዎች፣ ጠለምትና ወልቃይት ከ1983 ዓመተ ምህረት በፊት የትግራይ አካል አልነበሩ። የሀገር ሉዓላዊነት እንጂ የክፍለ ሀገር ወይም የክልል ሉዓላዊነት የሚባል ነገር የለም። ህወሓት ራያን ከተቆጣጠረ ጀምሮ በአካባቢው የተፈጸመው ፖለቲካዊና አስተዳደራዊ ግፍ የራያን ህዝብ በከባድ ሁኔታ ጎድቶታል። ብዙ የራያ ተወላጆችና የሌላ ብሔር ተወላጆች ህወሓትን ያቋቋመው አስተዳደር ባደረሰባቸው ተጽዕኖ ከቀያቸው ተፈናቅለዋል። በርካታ የራያ ሰዎች ተወልደው ካደጉበት ወግና ማረግ ካዩበት ቀያቸው በነፃነት መኖር ስላልቻሉ ወደ አጎራባች ክልሎችና አዲስ አበባ ተወስደዋል። በተጨማሪም ብዙ የራያ ወጣቶች ወደ መካከለኛው ምስራቅ ሀገራት ሲሰደዱ ብዙዎቹ የባህር ጉዞ ህይወታቸው አልፏል። አሁንም እያለፈ ይገኛል። የተረፉት ደግሞ በተለያዩ የአረብ ሀገራት እስር ቤቶች ውስጥ ሰብአዊ ክብር በሚነካ መልኩ የስቃይ ህይወት ይመራሉ። ይህ ሁሉ የተፈጠረው ህወሓት የራያን መሬት ከሀገሬው ገበሬ እየቀማ ከገበሬው ባልተሻለ ባህላዊ የአመራረት ዘዴ የሚጠቀሙ ለኢንቨስተር በሚል መሬቱን ስለተቆጣጠሩትና በማንነታቸው የሚደርስባቸውን በደል መቋቋም ስላልቻሉ ነው። የራያ ገበሬም መልሶ የኢንቨስተሮቹ ወዛደር በመሆን ራሱን አርሶ መጠቀም ሲችል ለነሱ እያመረተ ይሰጣል። የራያ ገበሬዎች ከህወሓት ጋር የጥቅም ቁርኝት ባላቸው ባለሀብቶች የሚደርስባቸውን ተደጋጋሚ የመሬት ወረራ በመቃወም
ያደረጓቸው ሰላማዊ ሰልፎች በማህበራዊ ሚዲያ በስፋት ተሰራጭተዋል። የራያ ህዝብ በአጠቃላይ በተለይም ህወሓት ወደ ስልጣን ከመምጣቱ በፊት በወሎ ክፍለ ሀገር አስተዳደር ስር የነበሩ የአላማጣና የወፍላ ወረዳዎች የዶክተር አብይ የለውጥ መንግስት ወደ ስልጣን ሲመጣ አዲሱ መንግስት ላይ ከፍተኛ ተስፋና አመኔታ ነበረው። አመኔታው የመነጨው ጠቅላይ ሚኒስትሩ ያራምዷቸው በነበሩ አቋሞችና በተለይም ከህወሓት ጋር ለረጅም ጊዜ አብረው በመስራታቸው የህወሓትን መሰሪ አካሄዶች ጠንቅቀው ስለሚያውቁ ህወሓት በራያ ህዝብ ላይ ላለፉት 35 ዓመታት ያደረሰውን ሸፍጥና ሴራ በደንብ ይገነዘቡታል ከሚል እምነት የመነጨ ነው። በተለይም እርሳቸው ወደ ስልጣን እንደመጡ በሲዳማ የተደረገው የህዝብን ፍላጎት ማዕከል ያደረገ ህዝበ ውሳኔ ለራያም ሆነ ለሌሎች ተመሳሳይ ጥያቄ ላላቸው ህዝቦች መልስ ሊሰጡ ይችላሉ የሚል ተስፋ ነበር። የራያ ማህበረሰብም ከጠቅላይ ሚኒስትሩ አካሄድና በወቅቱ ያደረጓቸው ከነበሩ ቀልብ የሚስቡ ንግግሮች በመነሳት ራሱን ከህወሓት ጋር በማጋፈጥ የዶክተር አብይን መንግስት ደግፈዋል። በዚህ ምክንያት በርካታ የአላማጣ ወጣቶች በህወሓት ልዩ ኃይል አልሞ ተኳሾች ተገለዋል። ብዙ ቁጥር ያላቸው የአላማጣ ባለሀብቶች፣ ተማሪዎችና መምህራን እንዲሁም የሀገር ሽማግሌዎች እጃቸውን በካቴና በማሰር ወደ መሆኒ፣ አዲሾህና መቀሌ በመውሰድ ለየብቻ በጨለማ እስር ቤት በማቆየት ስነ ልቦናን የሚጎዱ አጸያፊ ስድቦችና ግርፋቶችን ፈጽሞባቸዋል። የዚህ ሁሉ ግፍና በደል መነሻው የአላማጣ ወጣት ለውጡን ደግፈው የዶክተር አብይን ምስል የታተመበት ቲሸርት በመልበሳቸውና ለምን የአብይን መንግስት ደገፋችሁ፣ ለምንስ የራያን ህዝብ የራሱ ማንነት አለው ትላላችሁ ከሚል ነበር። ኋላ ላይ ህወሓት በቀሰቀሰው ጦርነት የራያ ህዝብ በኢትዮጵያዊነቱ የማይደራደር በመሆኑ ከሌሎች ኢትዮጵያውያን ወገኖቹ ጎን በመሰለፍ አሁን ለደረሰው የህወሓት መንኮታኮት የበኩሉን አስተዋጽኦ አድርጓል። በገንዘብ፣ በማቴሪያል፣ በሞራል ከመደገፍ በተጨማሪ የራያ ወጣቶች ራሳቸውን ስበር ራያ የሚል አደረጃጀት በመፍጠር በወታደራዊ ስልጠና በመውሰድ ከመከላከያ ሰራዊቱ ጎን በመሰለፍ በተለያዩ አውደ ውጊያዎች ተሳትፈዋል። ህወሓት ራያ ላይ መሽጎባቸው የነበሩ ቦታዎችን በመጠቆምና የጦር መሳሪያ የተጠመደባቸውና የተከማቸባቸውን ቦታ ለመከላከያ ሰራዊቱ በማሳወቅ ረገድ ከፍተኛ ሚና ነበራቸው። ጦርነቱ በፕሪቶሪያው ስምምነት ጥቅምት 22 ቀን 2015 ዓ.ም ከተፈረመ በኋላ ግን በራያ እየሆነ ያለው እህል ላበደረ ጠጠር እንደሚባለው ነው። በፕሪቶሪያው ስምምነት አንቀጽ 10.4 አወዛጋቢ ቦታዎች በህገ መንግስቱ መሰረት መፍትሄ ያገኛሉ የሚለውን አንቀጽ ሳይተገበር የራያ ህዝብ እንደተለመደው ለህወሓት ግድያ፣ አፈናና ዘረፋ ተላልፎ ተሰጠ። ጠቅላይ ሚኒስትሩ በተደጋጋሚ ስለ ራያ ወልቃይትና ጠለምት ለፓርላማው ባደረጓቸው ንግግሮች አካባቢዎቹ መጀመሪያ ከትግራይና ከአማራ ክልል አስተዳደርና ታጣቂ ኃይሎች ነፃ ይሆናሉ፣ ከዚያም ስደተኞች ወደ ቀያቸው ከተመለሱ በኋላ የአካባቢው ተወላጆች በነፃነት የራሳቸውን መስተዳደር ይመርጣሉ፣ ጸጥታውን ህዝቡ የሚመርጣቸው ሚሊሻዎችን በማካተት መከላከያ ሰራዊቱና ፌዴራል ፖሊስ የሚመሩት ኮማንድ ፖስት ይቋቋማል የሚል ነበር። የጠቅላይ ሚኒስትሩ ንግግር ከምር በመውሰዱ ቃሉ ዛሬ ነገ ይተገበራል እያለ ተስፋ ባለመቁረጥ የሚደርስበትን ስቃይና መከራ ተቋቁሞ እየጠበቀ ይገኛል። ላለፉት 7 ዓመታትም ህዝቡ ምንም አይነት መንግስታዊ አስተዳደርና በጀት አግኝቶም አያውቅም። ከፕሪቶሪያው ስምምነት ውጪ የህወሓት ታጣቂ ወፍላን፣ ኮረምና ዘታን፣ አላማጣን አልፎ ዋጃ ከተማ በተቆጣጠረበት ወቅት ጌታቸው ረዳ የእኛ ታጣቂ እንኳን አወዛጋቢ ወደ ተባሉት አካባቢዎች ሊገባ ከራያ አዘቦ ወረዳ ጋር ከሚዋሰኑት ገርጀሌና በቅሎ ማነቂያ ከተባሉ የአላማጣ መንደሮች አውጥተናል የሚል ከእውነት የራቀ መግለጫ ሰጠ። ይህ ሁሉ ሲሆን ከመንግስት በኩል በወቅቱ ጌታቸው ለሰጠው የሐሰት መግለጫ መልስ ወይም ማስጠንቀቂያ አልሰጠው። እስከነ ሙሉ ትጥቁና መስተዳደሩ የገባው ህወሓት ታጣቂና ሚሊሻ የማያባራ ግድያ፣ ሴቶችን መድፈርና ዘረፋ እየፈጸመ ይገኛል። ህወሓት እንደለመደው ራያ ላይ የተጠቀሙበትን በተፈናቃይ ስም የታጠቀ ዘራፊና ገዳይ ኃይል በየማስገባት ዘዴ ጠለምት ላይ ለመተግበር ሲነሳ የጠለምትም ህዝብ በዚህ መልኩ ወደ አካባቢያችን መግባት አትችሉም ብሎ በተደራጀ መልኩ መልሷቸዋል። የራያ ህዝብ በስምምነቱ መሰረት በቂ ጥበቃና ከለላ እንዲደረግለትም ያስቀመጡት መፍትሄ የለም። በአሁኑ ሰዓት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አወዛጋቢ በተባሉ የራያ ወረዳዎች
የራሱን መስተዳደር በመዋቅር ትምህርት ቤቶችን ወደ ወታደራዊ ካምፕና እስር ቤቶች ቀይሮታል። ታጣቂዎችና ካድሬዎቹን በማቀናጀት የእምነት ቦታዎች እየወረረ ህዝቡን እያሸበረ ይገኛል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር እንጂ ከተገንጣዩ መንበረ ሰላማ ጋር ህብረት የለንም ያሉ የሃይማኖት አባቶችና በርካታ ወጣቶች በጠራራ ፀሐይ ሲታፈኑና ሲደበደቡ ኮማንድ ፖስቱ ቆሞ ከማየት ውጪ ምንም የፈየደው ነገር የለም። ያለ ጦርነት መኖር የማይችለው ህወሓት ጥር 19 2018 ዓ.ም በጠለምት በኩል ተንኮሳ ሲያደርግ በፕሪቶሪያው ስምምነት መሰረት ባላማጣና ኮረም ተሰማርቶ ጸጥታ ለማስከበር እየሞከረ የነበረው የመከላከያ ሰራዊትና ፌዴራል ፖሊስም በዚህም ዕለት አካባቢዎቹን ለቆ ወጥቷል። እስካሁንም አልተመለሰም። ይህንን ተከትሎ በርካታ ቁጥር ያለው ያላማጣና የኮረም ህዝብ ወደ ቆቦና ወልዲያ ተሰዷል። ከዛ በፊትም ሆነ ጥር 26 2018 ዓ.ም ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት ጋር ስለ አወዛጋቢ አካባቢዎች ባደረጓቸው ውይይቶች የራያን ጉዳይ ደፍረው አላነሱም። የራያ ህዝብ በተለያዩ መንግስታት መከራና በደል ሲያስተናግድ የኖረ ህዝብ ነው። በይበልጥ ግን ከአጼ ዮሐንስ እስከ ራስ መንገሻ ስዩም የአጼ ዮሐንስ የልጅ ልጅ ልጅ የነበሩት የትግራይ ገዢዎች የራያን ህዝብ የጨፈጨፉ ሲሆኑ የዮሐንስና የመንገሻ ለጋሲ በተለይም በራያ ጉዳይ አስቀጣይ የሆነው ህወሓትም ከቀደሙት የትግራይ ተስፋፊዎች የወረሰውን ጭፍጨፋ በራያ ህዝብ ላይ አጠናክሮ ቀጥሎበታል። የፌዴራል መንግስቱ ወደ ትክክለኛ መስመር በመግባት ለራያ ህዝብ አስፈላጊውን ጥበቃና ከለላ ሊያደርግለትም ይገባል። በተለይም በፕሪቶሪያው ስምምነት አወዛጋቢ ተብለው በተፈረጁት አካባቢዎች የሚገኙት ህዝቦች መንግስት ቃሉን ጠብቆ ስምምነቱን ይፈጽምልኛል ብሎ በጉጉት እየጠበቀ ያለ ህዝብ ነው። የፌዴራል መንግስቱ የራያን ጉዳይ የያዘበት መንገድ ግልጽነት ይጎለዋል። ግልጽ አቅጣጫ ባለመኖሩ ህዝቡ ዘንድ ፍትህ አናገኝም የሚል ስሜት እንዲፈጠር አድርጓል። ፍትሃዊ ዘላቂ መፍትሄ ለማግኘት ከፖለቲካዊ ቃላት በላይ የሚሄድ ህገ መንግስታዊ መርሆች በተግባር የሚያከብር አቅጣጫ በማስቀመጥ መፍትሄ ሊሰጥ ይገባል። የህዝብ ጥያቄ በታሪክ ማንነትና በህገ መንግስት ላይ የተመሰረተ ፍትሃዊ መፍትሄ ይፈልጋል። የአካባቢው ህዝብ በራሱ ጉዳይ በነፃነት እንዲወስን ሁኔታዎችን ማመቻቸትም ያስፈልጋል። የራያ ጉዳይ በመሰረቱ ከኢትዮጵያ የፌዴራል ስርዓት አፈጻጸምና ከህገ መንግስታዊ መብቶች ጋር በቀጥታ የተያያዘ ነው። ህገ መንግስቱ ብሔሮችና ብሔር ብሔረሰቦች ህዝቦች በራሳቸው ፈቃድ ራሳቸውን እንዲያስተዳድሩ መብት እንዳላቸው ቢያስቀምጥም በተግባር ግን ይህ መርህ በራያ ላይ አልተፈጸመም። የአካባቢው ህዝብ የየትኛው ክልል አካል መሆን እንደሚፈልግ ወይም ከዚህ የተሻለ ሌላ መፍትሄ ካለም አርቦለት በራሱ ፈቃድ እንዲወስን ማመቻቸት ይገባል። የራያ ጉዳይ በአንዳንድ መድረኮች አልፎ አልፎ ቢነሳም ብዙ ጊዜ በግልጽነትና በህጋዊነት የተመራ ውይይት አልተደረገለትም። ይልቁንም በጉዳዩ ዙሪያ በኃይል ሚዛንና በጊዜያዊ ፍላጎቶች ላይ የተመሰረቱ አካሄዶች ይታያሉ። ይህ አይነት አካሄድ ችግሩን ከመፍታት ይልቅ ይበልጥ እንዲወሳሰብ አድርጎታል። በራያ ዙሪያ ይመለከተናል የሚሉ አካላትም የራያ ህዝብ በሚፈልገው መልኩ ጥያቄው እንዲመለስለት ጠንክረው የሚሰሩበት ወቅት አሁን ነው። በሀገሪቱ ያሉ ልዩ ልዩ የፖለቲካ ፓርቲዎችም የራያ ህዝብ የሚደርስበትን ግፍና ሰቆቃ ሰምተው እንዳልሰሙ የሚሆኑት የራያ ህዝብ ወገናቸው አይደለም እንዴ የሚል ጥያቄ ያስነሳልና በዚህ ወሳኝ ወቅት ሁሉም የራያ ህዝብ ድምጽ ሊሆን ይገባል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች ለዝግጅት ክፍላችን የተላከልንን የራያን ትግራይ አሳልፎ መስጠት የተሰኘ ጽሑፍ የተከታተላችሁትን ይመስል ነበር። በሌላ የትረካ ጊዜ እስክንገናኝ ድረስ ሰላም።